ፍቅር ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ። ፍቅር እስካሁንም እኮ ታግሰን ቁጭ ያለው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ ሆነች ልጅ ናት። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ማን ነው ቤዛ ላይ ባናት ያልሽ አንቺ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። አዴ የባርኪንም የኤላን ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይ ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ጀግናዋና ጠንቃቃዋ ለምለም ታሪክ ሰራች። ባርኮትንም ሆነ ኤላን ከመጭበርበር አዳነቻቸው። በፍቅር አሳባ ወደ ባርኮት ህይወት የመጣችው ቤዛ ገንዘብ እንዲሰጧት የተለያዩ ዘዴዎችን ለመጠቀም ብትሞክርም ነገሩን ግን ለምለም አጣርታ ደርሳበታለች። በፍጹም አይሆንም፣ ገንዘባችሁን ከመስጠታችሁ በፊት ነገሩ መጣራት አለበት ባለችው መሰረት ባርኮት ዛሬ ሰምቷት እንዴት ልታጭበረብሪኝ ታስቢያለሽ በማለት አጋልጧታል። ዴቭም እኔስ እናቴ ታማብኝ ብለሽ ገንዘብ ተቀብለሽኝ እንዴ? ለምን እንደዚህ ታደርጊያለሽ? ባርኮትን የሚያህል ፍቅረኛ አግኝተሽ ደግሞ በዚህ ልክ እንዴት ተንኮል ትሰሪያለሽ? በማለት ተባብረው ከቤታቸው አባረዋታል። ቤዛም ይዛት የመጣችውን ቦርሳ ተሸክማ መንገድ ጀምራለች። አደይም በዛው በግድድርነቷ ቀጥላለች። የዴቭን ፍቅር ከወንድምነት ባለፈ መቀበል እንደማትችልና የፍቅር ስሜቱ እንደሌላት እየነገረችው ትገኛለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል 66ን የምንመለከት ይሆናል። ዛሬስ ምን አዲስ ነገር አለ? አብራችሁኝ ቆዩ። በባለፈው ክፍል ቤዛ ፍቅርን አንቃት ሳለ ነበር ቪዲዮ የተቋረጠው። በህልም ብቻ አይደለም ይኸው በውንም የኔን እጅ ቅመሹ በማለት ፍቅርን እያሰቃየቻት ነበረ። ሆኖም ይህን ድርጊቷን ለባርኮት ብትነግረውም ባርኮት ግን አልተቀበላትም ነበረ። እንደውም ፍቅርን ይቅርታ ጠይቂ ሲላት በጣም ነበረ ፍቅር እየተናደደችው። ደግሞ ምን ብዬ ነው ይቅርታ የምጠይቀው በማለትም በመበሳጨት ክፍሉን ለቃ ወጥታለች። ፍቅር ከወጣች በኋላ ግን እውነትን በሌሊት መተሽ አንቀሻታል እንዴ በማለት ጠይቋት ነበረ። በጭራሽ እየቃዥሽ ነው እንጂ ይህን ድርጊት አልፈጸምኩትም ስትል ሸመጠጠች። ከልቧ ያለውንና መውሰድ የምትፈልገውን ገንዘብም ሰዎቹ ደውለውልሃል እንዴ በማለት ጠይቀው ነበረ። ባርኮትም እንዳልደወሉለት ይነግራታል። እሷ ጋር ደውለው ዘገየሽብን በማለት እንዳጨናነቋትም ትነግረዋለች። ባርኮትም በቃ አትጨናነቂ፣ አሁን ከሱ ጋር ያለውን ጨምሬ እንሰጠዋለን በማለትም ይመልስላታል። እሷም አውቃለሁ እንዳጨናነኩ፣ የቤቱን ጉዳይ ግን በቶሎ ጨርስልኝ ያለች እያጨናነቀችው ነው። እሺ የቤቱን ጉዳይ ቶሎን ጨርስና ስለኔና ስላንቺ ግንኙነት ደግሞ እናወራለን በማለትም ይነግራታል። የዚህን ጊዜ ሀሳብ ገብታለች ቤዛ። ስለኔና ስላንተ ምን የምናወራው ነገር አለ በማለትም ተቀምጣ ስትጠይቀው ነበር። ፍቅርም የተለመደው የወጥ ቤት ጭቅጭቅ ቀጥላበታለች። የእናቴን መሄድ አንችነሽ ለቤዛ እየተናገርሽው በማለትም አደይን ታፋጥታታለች። ስለ አንቺ እናት መሄድ እኔ ብቻ የማውቅ ይመስልሻል በማለትም እየመለሰችላት ነበረ። ወዲያውኑ ሊዲያ ትከሰታለች። ሊዲያም ለምለም እዚህ ቤት እንዳትመጣ በማለት አደይን ታስጠነቅቃታለች። ፍቅርም ደግሞ ለምለም ምን አደረገችሽ በማለት ከሊዲያ ጋር ጭቅጭቅ ይጀምራሉ። እጇንም አንስታ ሊዲያን ልትደበድብ ስትል ዴቭ ይከሰታል። ምን እያደረግሻት ነው በማለትም ፍቅርን ይጠይቃታል። ሊዲያ አደይን እየተናገረቻት ስለነበረ ለእሷ ለመከላከል እንደሆነ ለማስመሰል እየሞከረች ነበር። ዴቭም የፍቅርን ማስመሰል አውቆባታል። ሊዲያም አንቺ አስመሳይ ውሸታም በማለት አጋለጠቻት። ሊዲያ ከወጣች በኋላም እኔኮ አደይን ስትናገራት አላስችል ብሎኝ ነው የገጠምኩት በማለትም እያስመሰለች ነበረ። ዴቭም አደይን የሚያወራት ነገር ስላለ ኩሽናውን ለቃ እንድትወጣለት ይጠይቃታል። ኤላ ወደ አባቱ ለመሄድ የጉዞ ሻንጣውን እያስተካከለና ከለምለም ጋራ ስንብት እያደረገ ሳለ ወዲያውኑ ባርኮት ይመጣል። ባርኮትም ቤዛ እዚህ እንድታርፍ ማድረጌ ስህተት ነበር፣ ቢሆንም ግን ያባረራችሁበት መንገድ እጅግ በጣም አሳዝኖኛል በማለት ቅሬታውንም ይገልጽላቸዋል። ኤላም የለምለምን ቤተሰቦች እንደተሳደበችና በዚህም ቅር ተሰኝቶ እንዳባረሯት ይገልጽለታል።
ባርኮትም ቤዛ የፈለገችውን ገንዘብ ኤላ ካለው ጋር ደምሮ ሊሰጣት እንደፈለገ ይገልጽላቸዋል። ኤላም ገንዘቡ እንዳለውና ካስፈለገም አሁኑኑ ትራንስፈር እንደሚያደርግላት ይገልጽላቸዋል። ለም ይህን ጊዜ በፍጹም አይሆንም፣ ባርኮትን ገንዘብ ብላ ልትጠቀምበት እንደመጣች እንጂ በትክክል ለፍቅር ብላ ወደ እሱ ህይወት እንዳልመጣች ትገልጽለታለች። ባርኮትም እንዴት ሊሆን ይችላል? እኔ እኮ ወንድሟ ታስሮ በአይኔ አይቼን የመጣሁት በማለትም ያየውን ነገር ይናገራል። ለምለም ግን በፍጹም ቤዛ ድራማ እየሰራች ነው፣ ምክንያቱም ለምን አንቺስ ኤላን አትጠቀሚበትም ብላኛለች። አሁንም በሲስተም ለመጠቀም እየሞከረች ነው፣ ቤዛ ማለት ሌባ ናት በማለት ታጋልጣታለች። ኤላም ሊሰጣት የነበረውን ገንዘብ በቃ ትክክለኛውን ነገር አጣርተ ደውልልኝ፣ አንተ ካልከኝ ወደኋላ የምልበት መንገድ የለም በማለት ተሰናብቷቸው ከቤት ይወጣል። ዴቭም ፍቅርን እንድትወጣ ካደረጋት በኋላ ፍቅሩን ላደይ እየገለጸላት ነው። መቼም ቢሆን በችግሮቿም ሆነ በደስታዋ ከጎኗ ሊሆን ዘላለሙን እንደሚያፈቅራት ይገልጽላታል። አደይም ምን ያህል እንደምትወደኝና እንደምታፈቅረኝ ምንም መግለጽ አያስፈልግም፣ እስከ እህት ድረስ መስዋዕትነት ከፍለህልኛል፣ ከዚህ በላይ ደግሞ ምንም አይነት ማረጋገጫ የለኝም በማለት እንደሚወዳት ብታውቅም እሷ ግን ከወንድምነት ባለፈ ፍቅሩን መቀበል እንደማትፈልግ ትናገራለች። ዴቭም ዝግጁ ስትሆኝ ንገሪኝ፣ እኔ ዘላለሜን እጠብቅሻለሁ እያላት ይገኛል። አደይም እኔን በመጠበቅ ጊዜህ እንዲቃጠል አልፈልግም አለችው። ብቻ ዴቭ በተደጋጋሚ የፍቅር ጥያቄ ቢያቀርብላትም አደይ ግን በዛው በመግደርደሯ ቀጥላበታለች። ቤዛ አደይ ጠፋች ብለህ ገጠር ገብተህ ነበር፣ እኔ ግን ስጠፋ ለምን አልፈለግከኝም እያለችው ነው ዴቭን። ዴቭ ግን አንቺና አደይ እኮ እኩል አይደላችሁም ይላታል። እሷ ተራ የቤት ሰራተኛ ናት፣ እንዴት ከእሷ ጋራስ እኩል ልሆን እችላለሁ እያለች ራሷን እየቆለለች ነው። ሊዲያም ወዲያውኑ ትመጣለች። ወንድሜን ደግሞ ምንድነው የምታደርጊው? አትቅረቢው፣ ሌባ ናት፣ ወንድሜ ጠንቀቅ በል በማለትም ከእሷ መካከል ታዋርዳታለች። ታዲያ ቤዛም ዴቭ ብቻውን ቢሆን ልታወራው የምትፈልገው ነገር እንዳለም ትናገራለች። ዴቭም ሊዲያ እንድትወጣና ሊሰማት ፈቃደኛ እንደሆነም ይገልጽላታል። አደይም ወደ እነ ለምለም ስትሄድ መንገድ ላይ ዳይመንድና ንጉስ ያገኟታል። ንጉስም አደይ እንደናፈቀችውና እንደሚወዳት ይገልጽላታል። አሁንም ፍቅር ፍቅር እያልክ ትጃጃላለህ፣ አርፈህ ስራህን ብትሰራ ይሻላል በማለት ገልብጣው ትሄዳለች። ገንዘብ ብላ ወደ ነባርኮት ቤት የተከሰተችው ቤዛ ዴቭንም ገንዘብ ጠየቀችው። እናቷ እንደታመመችባትና ችግር ውስጥ እንደሆነች ትነግረዋለች። ዴቭም በቃ ችግር የለውም አትጨናነቂ፣ አሁኑኑ እልክላቸዋለሁ በማለትም ቃል ይገባላታል። ታዲያ ሁለታቸው በዚህ ሁኔታ እያሉ ፍቅር በቅናት መንጨርጨር ጀመረች። ደግሞ አንቺ ያደይ አልበቃ ብሎ ምን ትሰሪያለሽ? ምን እያደረግሽ ነው? በማለትም ጭቅጭቅ ትገጥማለች። ዴቭም ያንቺ ጭቅጭቅ ከምንም በላይ ሰልችቶኛል በማለት ከተቀመጠበት ተናዶ ትቷት ይሄዳል። ባርኮት ከለምለም ጋር ቆይቶ ሲመለስ መንገድ ላይ ከአደይ ጋር ይገጣጠማሉ። እሷም ሁኔታውን አይታ ምን የተፈጠረ ነገር አለ በማለትም ጠየቀችው። እሺ ስትመለሽ ሁሉንም እነግርሻለሁ ስለ ቤዛ ጉዳይ በማለት ይነግራታል። አደይም ቶሎ እንደምትመለስ ነግረው ጉዞዋን ትቀጥላለች። ታዲያ ባርኮት በምን ጉዳይ ተናዶ እንደወጣም ለምለምን እየጠየቀቻት ነበረ። በቤዛ ጉዳይ እንደተናደደና አሁን ነገሮች እንደተስተካከሉም ትነግራታለች። ቤዛ ወደዛ ቤት የመጣችው ገንዘብ ፈልጋ ልትጠቀምባቸው እንደሆነም ትገልጽላታለች። አደይም ዴቭ እንደሚወዳትና አሁንም ደጋግሞ የፍቅር ጥያቄ እያቀረበላት እንደሆነም ለለምለም ትነግራታለች። አንቺስ ለዴቭ ያለሽ ስሜት ምንድን ነው በማለትም ጠይቃት ነበረ። አደይም ከወንድምነት የዘለለ ምንም አይነት የፍቅር ስሜት እንደማይሰማት ትገልጽላታለች። ለምለምም ለማንኛውም ተረጋግተሽ አስቢበት እያለች አደይን እየመከረቻት ነበር። ዳይመንድና ንጉስም ወደ እነ ፍቅር ቤት ከገቡ በኋላ ሁለቱ ሴቶች ግን መጨቃጨቅ ጀምረዋል። ነይ ቡና አፍሊላቸው እንግዶች መጥተዋል እያለች ቢሆንም ቤዛ ግን እኔ እኮ ያንቺ ሰራተኛ አይደለውም በማለት ሁለታቸው ጠብ ይገጥማሉ። በቃ አደይ ከሌለችበት እኮ ቤት አያምርም፣ መሄድ ይኖርብናል በማለት ንጉስም ይናገራል። ፍቅርም አደይ ስትኖር ተዘጋጅተን በሰፊው እንጠብቃቸዋለን ትላለች። አደይ ስትኖርማ በጣም ደስ ይለኛል ይላል የሚወዳት ንጉስ። ደመቀም አደይ አደይ አትበልብኝ ላታገኛት ነገር በማለት ይናገረዋል። ፍቅር ግን ገጠር ሄዳ ከተመለሰች በኋላ አደይ ለንጉስ የፍቅር ስሜት እንዳላት አድርጋ ትገልጽለታለች።
ደመቀ ፍቅር እያስመሰለች እንደሆነ ስለተረዳት አንቺ እኮ ብለው ከሰሙሽ ብዙ ነገር ታወሪያለሽ፣ አሁን በቃ ወደ መጣንበት እንመለስ በማለት ተያይዘው ከቤት ይወጣሉ። ባርኮትም ለምለም ሁሉን ነገር ካስረዳቸው በኋላ ወደ ቤት ተናዶ ነበር የተመለሰው። እዛ የሰራሽውን ታሪክ ሰምቼልሻለሁኝ፣ እኔ ምን ስላደረግኩሽ ነው በዚህ ልክ ልታጭበረብሪኝ የሞከርሽው? በማለትም በጥፊ ይጠፈጥፋታል። እሷ ግን ለምለም እኔ እናንተን ለማለያየት የፈጠረችው ታሪክ እንጂ በትክክልም ቤታቸው በዕዳ እንደተያዘ ትናገራለች። ባርኮትም አሁን ከዚህ ቤት ውጭልኝ በማለት ይጠፈጥፋት ገብቷል። ፈጣጣዋ ግን አንተና ኤላ ቃል የገባችሁልኝን ነገር ሳትፈጽሙልኝ ነው እንዴ እዚህ ቤት የምታባርሩኝ? በማለትም ሳታፈር ትናገራለች። ታዲያ ንግግራቸውን የሰሙ ቤተሰቦችም ተሰብስበው ሳሎን ይከሰታሉ። ዴቭም በእናቱ አሳባ ገንዘብ እንደተቀበለችው ያጋልጣታል። ጭራሽ ካንተም ተቀብላለች እንዴ? በማለት ባርኮትም የበለጠ ይናደዳል። እታች ቤት እንደዚህ ሲተራመሱ አጅሬት ፍቅር ግን ልብሷን እያስተካከለችላት ነበረ ልትሸኛት። ሊዲያም ምን እያደረግሽ ነው አንቺ? ወንድምሽ እኮ በጣም ተናዷል አለቻት። ይቺ ቤዛ እኮ ናት ወንድሜን ያናደደችው በማለትም ልብሶቿን በሻንጣ እየከተተችላት ነበረ። ቀጣይ ተባራሪዋ ሊዲያ እንደሆነችም ትገልጽላታለች። እኔ እኮ ብሄድ ወንድሜን ይዤ ነው የምሄደው፣ አንቺ ደግሞ ያለሱ ህይወትሽ ባዶ ነው በማለትም ታናድዳታለች። ታዲያ በነገር ሲጨቃጨቁና ሁለታቸው ሲመላለሱ ከቆዩ በኋላ ሻንጣውን ወይ አግዥኝ ካለዛ ዞር በይልኝ በማለትም ፍቅር ሊዲያን ትናገራታለች። በኋላ ሻንጣውን አግዛት ልብሶቹን ሰብስባ ከጨረሰች በኋላ ወዲያውኑ ቤቱን ለቃ እንድትወጣ ታደርጋታለች። ባርኮትም እያሽቀነጠርና እየገፋ ከበር ውጭ አውጥቶ ይጥላታል። እሷም ከበር ውጭ ሻንጣዋን ይዛ እየተንጓለለች ነበር። አደይም ቤዛ ስላጭበረበረችው ከዚህ በኋላ ሌላ ሰው አያምንም፣ ባርኮትን ለምን እንደዚህ ያደረገችው እያለች ከለምለም ጋራ እያወሩ ባሉበት ሰዓት ከወደ ገጠር ስልክ ተደውሎባታል። እናቷ እንደታመመችና ገንዘብ እንዳስፈለጋትም ብርሃኔ ነግራታለች። ለምለምም በቃ አትጨናነቂ፣ አሁኑኑ እናስገባላችኋለን በማለት የጓደኝነት ጥጓን እያሳየቻት ትገኛለች። እንግዲህ የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።